ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ ይህንን ትምህርት ልትመለከቱ ይገባል። ብዙ ነገር የምትማሩበት ብዙ ቁም ነገር አዘል መልእክቶች የተላለፉበት ቪዲዮ ነው። በጥሞና በተረጋጋ መንፈስ ሆናችሁ አዳምጡ። ወደ ቪዲዮ እባካችሁን ሰንበት ተማሪም ሆኑ ሰባኪ በቃ ምንም ሆኑ ግን ጸጋችሁን ጠይቁ። በማስተዋል አዳምጡ። እድሜያችሁ ሳትወልዱ ያለፈባችሁ 40 ዓመትም 45 ዓመትም ያለፈባችሁ ሴትም ወንድም ይሆናችሁ ብትችሉ ማለት ነው ወደ ጋብቻ ወደ ምናምን ሳይሆን ይሄን ነገር አስቡት። አንደኛ ቢሆን ብላችሁ ተመኙ። ምንኩስናው እግዚአብሔር ቢፈቅድልኝ ጸጋዬ ቢሆን ብላችሁ ተመኙ። ሁለተኛ ነገር ደግሞ ምን ቀረኝ ከዚህ ወዲያ ወደዚህ ነው እንጂ ማሰብ ያለብኝ ብሎ ማሰብ አንድ ነገር ነው። መውለድ ካቆሙ በኋላ መጋባት ጥቅሙ ምንድን ነው? መውለድ ካቆሙ በኋላ እንደገና ለብቻ ተቀምጦ ልጆችን እያሳደጉ ልጆቻችሁ ለጉርምስና ለስራ ለትዳር በቅተው እንደገና አሮጊት ሆኖ ወይም ሽማግሌ ሆኖ ቤት ውስጥ ተቀምጦ ዝም ብሎ በቃ ፖለቲካ እያዩ እንትን ሆነ እንደዚህ ጠቅላይ ሚኒስትሩ እንደዚህ ያደረገ እንትና ኢራን እንደዚህ ያደረገች ምናምን እንደዚህ ያደረገ ቁጭ ብሎ ፖለቲካ ማየት ምንድነው ጥቅሙ? እንደውስ እግዚአብሔር ፈቃድ ጠይቁ ሽማግሌዎችና እናቶች። የእውነቴን ነው። በአጠቃላይ ይሄ ትምህርት ስታዳምጡት እኔን ይመለከተኛል ብላችሁ የምታስቡ ሰዎች በአጠቃላይ እስኪ እግዚአብሔርን ጠይቁት። በሕይወት ዘመናችሁ እንዴት እንዳመጣችሁ እዩት እስቲ። ከምን ተከላክሎ እንዳመጣችሁማ ወይ እግዚአብሔር ወይ ሰይጣን አይታወቅም። ይሄን መመርመር ብትችሉት በሱባኤና በስግደት በጾም በጸሎት ነው። ባል እንዳታገቢ ሚስት እንዳታገባ እየተከላከለ ያመጣህ እግዚአብሔር ነው ወይ ሰይጣን ነው ካልመረመርከው ወይ በጠቋር ሐሳብህ ስቀጠቅጥ ትኖራለህ ወይ እግዚአብሔር ነው ብለህ ሰይጣን መሆኑን ሳታውቅ ገዳም ገብተህ መንኩሳ እንደገና ትወጣለህ። ስለዚህ ሲንግል ማም ሆናችሁ ወጣት የሆናችሁ ሴቶች ወደ ትዳር የመግባት እድላችሁ ሰፊ ነው፣ ችግር የለውም። ግን እድሜያችሁ እየገፋ ሄዶ ልጆቻችሁ አድገው ለትምህርት በቅተው ለስራ በቅተው አጠቃላይ ለቁም ነገር በቅተው እንደገና ከልጆች ጋር ቁጭ ብሎ መታሸት ጥሩ አይደለም። ብትችሉ እውነቴን ነው የምላችሁ ጸጋችሁን ጠይቁ። እግዚአብሔር ሆይ ምንድነው የኔ ጸጋ? ባትመነኩሱ እንኳን ሱባኤ ረጅም ጊዜ ይዞ መምጣት ያ ፍቅሩ ያድርባችኋል። ሄዶ ገዳም ቁጭ ብሎ መምጣት፣ ከመነኮሳት ጋር ውሎ መምጣት፣ እግዚአብሔርን አናግሮ ጭር ያለ ቦታ ጸጥ ብሎ ሄዶ መምጣት ልመዱ። እድሜያችሁ ለዚህ ነገር ቅርብ ይሆናችሁ። ምንኩስና በየትኛው እድሜ ይሆናል፣ ግን እንደው ቢያንስ እንኳን ልጆቼ አድገውልኛል በቅተውልኛል ካላችሁ ለቅዱስ ቁርባን ቅርብ መሆን አለባችሁ። ለጥምቀት ለማስቀደስ ለዚህ ነገር ቅርብ መሆን አለባችሁ እንጂ ዝም ብሎ ፖለቲከኛ መሆን ዝም ብሎ መንደር ለመንደር ቡና ማንቃረር ወሬ ማውራት በሰርጅና ሊፕስቲክ ተቀብቶ የሰው ሰርግ ማድመቅ ምናምን ጥቅም የለውም። እኔ አንዳንድ ሀብታም ቤተሰቦችን ሳይ በጣም ይገርመኛል። አርጅተው ጅጅት ብሎ ምናምን ሊፕስቲክ ይቀባሉ እንደዚህ ብሎ እንደምታዩት እንደዚህ። ይሄ ቪዲዮ አያስቅም? እና እንዲህ አይነት ሁኔታ ላይ ሆኖ እንዴት ነው መልሶ ወደ ህፃንነት መሄድ ማለት በጣም ጡጦ መጥባት ማለት በጣም ከባድ ነው። እና በአንድም በሌላ መንገድ ማለት ነው እግዚአብሔር ያስተምራል፣ የሰዎች ግን አያስተውልም ነውና የተናገርኩት ነገር ፍሬ ነገር ካለው ውሰዱት፣ የማይጠቅም ከሆነ ጣሉት፣ ችግር የለውም። ሁለተኛ ደግሞ መመክራችሁ ምክር ምንድነው? ድንግል የሆናችሁ ሴቶችም ሆናችሁ ወንዶች ይሄንን ትምህርት የምታዳምጡ አሁን በድንግልና ላይ ሆናችሁ የምታዳምጡት ማለት ነው ቆም በሉና ስለ ድንግልና በደንብ አድርጋችሁ ተማሩ። ምንድነው ድንግል? አባቶችን ጠይቁ፣ መምህራንን ጠይቁ፣ የምናስተምረው ትምህርት በደንብ ስሙ። ከዛ በኋላ ድንግልና የሚፈልገውን ክብር መስመር ተከተሉ። ጋብቻም ከሆነ ምንኩስናም ከሆነ ወይም ደግሞ መቆየትም ከሆነ በዛው ክብር ብትቆዩ የተመረጠ ነው የሚሆነው። ምክንያቱም ከሄደ የማይመለስ ጉዳይ ስለሆነ የምትቆጩበት የፈሰሰው አይታፈስም እንደሚባለው ልክ እንደዛ አይነት ነገር ስለሆነ ቆም በሉና ይህንን ክብር ለትልቅ ክብር አብቁት። የስጋ ክብርን ወደ ህሊና ወደ አይምሮ ክብር ወደ ልቦና ክብር ከዛ ደግሞ ወደ መንፈሳዊ ክብር ከዛ ደግሞ ወደ ምናኔና ወደ ምንኩስና ሊሆን ይችላል ወደሚመለከተው ክብር። በድንግልና ተጋብቶ እኮ 40 ዓመት 50 ዓመት በድንግልና የኖሩ አሉ። እንደ ቅዱስ ዲሜጥሮስ አግብቷት ሚስቱ ነው ነግራቸዋለሁ ባለፈው። አግብቷት ግን አንድ አልጋ ላይ ቅዱስ ሚካኤል መጥቶ ስጋ ፍትወታቸውን አጥፍቶ ምንም ስሜት እንዳይሰማቸው አድርጎ ያኖራቸው ነበር። ስለዚህ የስጋ ድንግልና በእግዚአብሔር እጅ ውስጥ ከሆነ ያለው ለክብር ይበቃል። ስለዚህ ሰንበት ተማሪዎች በተለይ ዲያቆን መሆን የምትፈልጉ ዲያቆንም የሆናችሁ ሰንበት ተማሪዎች የምትለብሱትን ልብስ አስተካክሉ። የምታወሩትን ወሬ የምታዩትን ቪዲዮ ውሏችሁን በሙሉ አስተካክሉ። ከድቁናችሁ አንጻር ከእናንተ የማይጠበቅ ነገር አታርጉ። ከድቁናችሁ አንጻር ከሰንበት ተማሪነታችሁ አንጻር ደግሞ ወይም ደግሞ ከመንፈሳዊ ሕይወታችሁ አንጻር ደግሞ
ከኔ ምን ይጠበቃል ብላችሁ ደግሞ የሚጠበቅባችሁን አድርጉ፣ የማይጠበቅባችሁን ሽሹት። ፒኪኒ ሱሪ ማድረግ፣ ግብረ ሰዶሞች አይነት የሚለብሱት አይነት አለባበስ መልበስ፣ ወንዶቹ ፀጉር ቁርጣችሁን እያንዳንዱ ነገር ማስተካከል። በእናንተ እግዚአብሔር መሰደብ የለበትም። ሰይጣንም እናንተ ላይ ሆኖ ሰዎችን ማሰናከል የለበትም። ለሰው መሰናከል መውደቅ ምክንያት ከምትሆን ይላል በጭንቅላት ላይ የወፍጮ ድንጋይ ታስሮ ወደ ባህር ብትወረወር ሰምጠ ብትቀር ይሻላል፣ በእናትህ ሆድ ውስጥ ውሃ ሆነ ብትቀር ይሻላል ይላል ኢየሱስ ክርስቶስ። እንደገናም ደግሞ ኢዮብ ጻድቁ ኢዮብ ምን አለ? በእናቴ ሆድ ውስጥ ምን አለበት እንደውም ውሃ ሆኜ በቀረው፣ በማህፀን ውስጥ ውሃ ሆኜ በቀረው ባልተወለድኩ ይሻላል ይላል። ስለሰው መሰናከል ከመሆን እግዚአብሔርን አማርሬ መጥፎ አለባበስ፣ መጥፎ አነጋገር፣ መጥፎ ቦታ ውዬ የማይሆን ነገር አድርጌ ከምታይ ማለቱ ነው። ይሄንን ነገር ያስገድል ምንድነው? ቲኔጀር እነዚህ ከ16 17 18 ዓመት የሆኑ 19 እስከዛ እስከ 30 እስከ 25 ዓመት ድረስ ሊሆን ይችላል የሆኑ ሰንበት ተማሪዎች ወንዶቹ ከሴቶቹ ጋር የመጣመር የመገናኘት ይሄ አብሮ የመዋል ከዛ በኋላ ደግሞ ወደ ሌላ የመዳራት ሌላም አልፎ ከዛ ወደዚህ ብቻ ሌላ ነገሮች የመግባት እድሉ ሰፊ ስለሆነ ነው። አንዱ ይሄ ነው። ሁለተኛ ነገር ደግሞ መጣመሩ እኮ ችግር የለውም። ሩቅ ቦታ ሄዶ ሌላ ሴት ማምጣት አይጠበቅበትም። የሚያውቃትን እህቱን ጮኛው አድርጎ ጓደኛው አድርጎ መያዙ ምን ችግር የለውም። ግን የድንግልና ክብር እንዲጠበቅ ጭር ያለ ቦታ መገናኘት አስፈላጊ አይደለም። ለብቻቸው መሆን አስፈላጊ አይደለም። ነኛ ቤት ናኛ ቤት ብሎ ለብቻ መገናኘት አስፈላጊ አይደለም። ሌሎች ነገሮችን በቪዲዮ በስልክ ምናምን ማየትም አስፈላጊ አይደለም። ለምን የግዴታ ይገፋፋል። እሳትና ጭድ ማለት ያ ነው። ስጋችሁ እሳትና ጭድ ከመሆኑ በፊት ውሏችሁ ነው እሳትና ጭድ የሚሆነው። ችግር የለውም ምን አለበት እየተባለ በዚህ አጋጣሚ ዲያቆን ማነው ቀሲስ ደጀኔ ሽፈራው ያስተማሩት የዛሬ 20 ዓመት 30 ዓመት ያስተማሩት ትምህርት ነው። የምን አለበት መዘዝ የሚል ትምህርት አለ። በጣም ወዶ ከልጅነት ጀምሮ ያሳደገኝ ትምህርት ነው። ይሄን ትምህርት አዳምጡት። የምን አለበት መዘዝ ብላችሁ ዩቲዩብ ላይ ብትገቡ ታገኙታላችሁ። ቆንጆ ትምህርት ነው። ምን አለበት እያልን ምን ገባበት ባራዳ ቋንቋ አራ አይነፋም እንደምትሉት ማለት ነው። አረ ምን ሺህ ምናምን ትላለች አይደል? እና በቃ ስልጣኔ እየመሰላቸው ሰንበት ተማሪዎች የማይሆን ነገሮች ይገባሉ። ሴቶቹም ደግሞ ሴት ሰንበት ተማሪዎች ሰርግ ነው ፕሮግራም ነበረብኝ ድግስ ነበረብኝ ብላችሁ ይሄ ጥፍር የምታስተክሉት ነገር የምትቀባቡት ነገር አጭር ቀሚስ ነጠላችሁ አጭር ማረብ የምታክል ስከርፍ የምታክል ነጠላ ለብሶ መሄድ፣ አላስፈላጊ ነገሮችን በስልካችሁ መያዝ፣ ሰንበት ትምህርት ቤት አዳራሽ ውስጥ ማውን ተገቢ ያልሆኑ ነገሮችን ጋጠ ወጥ የሆኑ አካሄዶችን አለመሄድ፣ ሐሜቱ ምንፍቅናው ይሄ ሁሉ ነገር ሊወገድ የሚችለው መጀመሪያ ቆም ብሎ በማስተዋል ነው። መጾም፣ መጸለይ፣ መስገድ፣ ቅዳሜ ከቻላችሁ ሌላም ቀን ጸበል መጠመቅ፣ ንስሐ ገብቶ ቅዱስ ቁርባን መቀበል፣ ወንጌል መማር፣ ኮርስ ተምሮ ትክክለኛ ሰንበት ተማሪ መሆን ይሄ በጣም በጣም ወሳኝ ነገር ነው። ለምን ከዓለም ይሻላል ሰንበት ቤት ውስጥ መሆን። እግዚአብሔር ቤት ሄጄ ብጣል ይሻለኛል ያለው ንጉሥ ዳዊት እኮ ለዚህ ነው። መቀበር ብቻ አይደለም ለቀብር ብቻ ለምን ጥቅስ ምን ጠቅሰው ሰንበት ተማሪ ሆነን እርስ በርስ እየተወጋገምንም ቢሆን እየተወቃቀስንም ቢሆን እዛ መኖር ይሻላል። ደጅ ላይ ሆኖ ዓለማዊ ሆኖ ድንግላን አጥቶ ከመኖር አንዳንድ ጊዜ እንደው ከመግባት ውጭ መሆን ይሻላል የሚያስብል ነገር ታያላችሁ። ግን የፈለገ ቢሆን ቤቱ ሆኖ መወቃቀስ ይሻላል። ለምን ለንስሐም ለምንም ቅርብ ነው የምትሆኑት። ለሁሉ ነገር ቅርብ መሆን ይሻላል። ከጠፋችሁ ጠፋችሁ ነው። ለምንፍቅናውም ለዓለማዊነትም በሁሉ ነገር እየራቀ ነው የሚሄደው። ከዓይን የራቀ ከልብ ይርቃል ነው የሚባለው። እና እንደው ባካችሁ በሰንበት ቤት ውስጥ ያላችሁ ሰዎች ዝም ብላችሁ ሕይወታችሁን ለክርስቶስ ለዛ ለምታገለግሉት ታቦት ስጡት። እስቲ ቅን ሆናችሁ አገልግሉ። እስራት እንዳይጸናባችሁ አታፊዙ ይላል ነብዩ ኤርሚያስ 28 22 እና 22 28 ላይ እስራት እንዳይጸናባችሁ አታፊዙ። ስለዚህ ሰንበት ቤት ውስጥ ሆኖ ማፌዝ ማለት ነገ ስታገቡ ስትወልዱ ሴቶቹም ወንዶቹም በአጠቃላይ እጃችሁን ስትዘረጉ ያገለግላችሁትን ነገር የምትቀበሉ የአፍህን በረከት የአፍህን ፍሬ ትበላለህ የሚለው ስታገለግሉ በቅንነት አገልግላችሁ ከነበረ ያ ነው የምታገኙት። በርኩሰት ወይም ደግሞ ጥሩ ባልሆነ መንገድ አገልግላችሁ ከሆነ ያን ነው የምታገኙት። ግን ታቦቱም ጨካኝ አይደለም፣ እግዚአብሔርም ክርስቶስ መድኃኒዓለም ጨካኝ አይደለም። በንስሐ ስትመለሱ ደግሞ እንደገና ደግሞ ይምራችኋል። የምትወልዱት ልጅ ጤነኛ እንዲሆን፣ ትዳር ባልሽ ወይም ሚስትህ ጤነኛ እንድትሆን፣ አጠቃላይ ትዳር ሰላም እንዲኖር ትዳራችሁ ላይ በዙሪያችሁ ያሉ ሰዎች የእናንተን ሕይወት አይተው ወደ እግዚአብሔር እንዲመጡ የምትፈልጉ ከሆነ ከአሁኑ ሕይወታችሁ መልካም እየሆነ ነው መሄድ ያለበት ብዬ አስባለሁ። ለምን የእጅህን ነው የሚከፍል፣ ለሁሉም እንደ ስራው ከፍለዋለሁ ነው የሚለው። ቤቱ አይደለም ውጭ ሆናችሁ
ቤት ሆናችሁ እንደዚህ ካገለገላችሁ ውጭ ሆኖ ደግሞ ሰውን ሲሳደቡ፣ የሰው ንብረት ሲቀሙ፣ ፍርድ ሲያጓድሉ፣ ድሃ ሲበድሉ የነበሩ ሰዎች የእጃቸውን ካገኙ ቤቱ ያላችሁ ሰዎች ደግሞ እንዴት ነው እጥፍ የማታገኙት? እንዴት ነው እጥፍ የማናገኘው? ራሴን ልጨምር እንጂ። ስለዚህ የአፍህን ፍሬ ትበላለህ፣ የአፍህን በረከት ትበላለህ ሲል በረከት ብቻ አይደለም መርገምም ሊሆን ይችላል። ለዚህ መጋበዛችሁ ዘዳግም 28 ነው። ለአጠቃላይ ለሰንበት ተማሪዎች ዘዳግም 28ን ሙሉን አንብቡት። ህጉን ስትጠብቁ ከቁጥር 1 ጀምሮ ዘዳግም 28 ከቁጥር 1 እስከ ቁጥር 14 ድረስ ህጉን ስትጠብቁ የሚያጋጥማችሁ መልካም የሆነ በረከት ነው። የእግዚአብሔርን ትእዛዝ ስትጠብቁ ከቁጥር 15 ጀምሮ እስከ መጨረሻው ስትሄዱ ግን ትእዛዙን ባለመጠበቃችሁ ምክንያት የሚገጥማችሁን ነገር የሚዘረዝረው አይገርምም? ቁጥሩ የሚበዛው የትኛው ነው? ከቁጥር 15 እስከ መጨረሻው 60 ምናምን ነው ቁጥሩ። በጣም ረጅም ነው ማለት ህጉን ባለመጠበቃችን የሚመጣብን መከራ ብዛቱ። ህጉን በመጠበቃችን ከቁጥር 1 እስከ ቁጥር 14 ያለውን ስትቆጥሩት የሚገርም ነው። በቃ እግዚአብሔር ጥቂቷን ሰጥቶ እንዴት እንደሚያበዛን ማሳያ ነው። ለዚህ ነው እኛም በዚህ ትምህርታችን ላይ ብዙ የሚቃወሙን ሰዎች አሉ እና ለምንድን ነው ሲባል የምናስተምረው ትምህርት ስለ መንፈስ ብቻ የምናስተምር ይመስላቸዋል። ግን ልክ እንዳሁን እንደ ዘዳግም 28 ከቁጥር 15 እስከ መጨረሻው ረጅም መርገም እንደሚያገኘን ሁሉ እኛም ደግሞ ምን ያህል መርገም እንዳገኘን ስናብራራ ቀኑ አላልቅ ብሎን አልበቃ ብሎን እንደገናም ደግሞ የኃጢአቱ ብዛት፣ የመናፍስቱ ሴራ ብዛት፣ የወደቀው ሰው ብዛት ብዙ ስለሆነ ከጽድቁ ይልቅ ኃጢአቱን በመዘርዘር ወይም ክፋቱን ጨለማው ነገር በመዘርዘር አልበቃ አለን። ጽድቁን በማውራት ብቻ ቢሆን ኖሮማ ጽድቁን ብዙ መምህራን ያስተምራሉ። እንዳሁን እንዳባ ገብረ ሄዳል የሚያስተምራለ እንደነ መምህር ዘበነ፣ እንደነ መምህር ምረታብ፣ እንደነ መምህር ዲያቆን ያረጋል አበጋዝ፣ እንደነ ዳንኤል ክብረት፣ ሌሎችም ታዋቂ የምትሏቸው መምህራን፣ ሌሎችም ብዙዎች መምህራን ጥሩልኝ፣ ስም ጻፉ የምትወዷቸው መምህራን። የንስሐ ትምህርት፣ የህይወት ትምህርት ደስ የሚል እንደነ መምህር ኢዮብ ያስተምራሉ። በእንባ የሚያስተምሩ አሉ። እንደነ ቀሲስ መንግስቱ ወይም የእናቴ ልጅ ልባችሁን መሬት ላይ ነው የሚያመጥፉት ሲያስተምሩ። በቃ በደንብ አድርጎ እግዚአብሔር ግጥ እንዲያደርገንና ይቅር እንዲለን እኛም ደግሞ ይቅርታ ብለን እንድንለው የሚያደርግ ትምህርት ነው የሚያስተምሩት። ግን ኃጢአት እየበዛ እንጂ እየቀነሰ አልመጣም። ለምን ሲባል ጠላትን ባለማወቅ። ለዚህ ነው ጠላታችን ላይ ትኩረት ያደረኩት። ጠላታችንን እወቁበት፣ አጋልጡት፣ ግለጡት የሚለው ላይ ትኩረት ያደረኩት። ዘዳግም 28ም እንደዛ ነው። ስለዚህ ለሰንበት ተማሪዎች ይህንን ምዕራፍ ጋብዣቸዋለሁ። እስቲ አንብቡት ገብታችሁ ክው ነው የምትሉት። በቃ ማለት ቃሉን ከቻላችሁ እርስ በርስ ቁጭ ብላችሁ ተናበቡት። አንድ ሰው ያንብብና ሰንበት ተማሪዎች ቁጭ ብላችሁ አዳምጡት እስቲ። በቃ ከማንም ሰው ጋር አላወራም ከዚህ በኋላ ህጉና ስርዓቱን ጠብቃለሁ ነው የምትሉት። የምትፈሩ ከሆነ ቃሉን የምታከብሩ ከሆነ ነው። ታዲያ እውነት እግዚአብሔርን የምትወዱት ከሆነ የምታገለግሉትን ታቦት በቅንነት የምታገለግሉ ከሆነ ዘዳግም 28 ይገዛቸዋል። ከዛ ውጭ ግን አሁን ባለው ሁኔታ ግን ቴክኖሎጂው እየጨመረ እየበዛ ስለመጣ ኃጢአቱም በዛ ልክ በጣም እየተራቀቀ ነው የሚመጣውና አገልግሎት ከባድ እየሆነ መጥቷል። ለምን እዚህ ላይ አተኮርኩኝ? ሰንበት ተማሪውም ልጅቷ ሰንበት ተማሪም ዲያቆኑም ሁሉም አጠቃላይ በአገልግሎት ውስጥ የነበሩ ሆነው ዛሬ ላይ ያሉበትን ደረጃ ስለማይሆን እግዚአብሔር ሲነግራቸው አልገባቸው፣ ሲያወራቸው ሲመልሳቸው አልገባቸው። አይ እናቷ ደወሉላት ወይም አይ እንትን አገልግሎት ተደወለልኝ ምናምን ብሎ ተመልሶ ሊሆን ይችላል ኃጢአት ሊሰራ ሲሄድ። ግን እግዚአብሔር ነው የመለሰው። በሆነ አጋጣሚ እግዚአብሔር ከሆነ ኃጢአት ይመልሳቸዋል። እናንተ ግን አጋጣሚ ነው የሚመስላችሁ። ይሄ ገጠመኝ ግን አጋጣሚ ወይም ገጠመኝ የሚባል ነገር ሳይሆን ፈቃደ እግዚአብሔር እንደሆነ የምትረዱት በዚህ ነው። እንደ ሰው ገጠመኝ እንለዋለን፣ እንደ እግዚአብሔር ፈቃድ ግን ፈቃደ እግዚአብሔር እንለዋለን። እንደ መንፈሳዊ ፈቃደ እግዚአብሔር እንለዋለን። እና የዚች ልጅ ህይወት ምን ያህል እንዳስተማራችሁ ብትጽፉልኝ ደስ ይለኛል። ድጋሚ አንድ ሰው 3-4 ኮሚቴ ቢጽፉም ችግር የለውም። እኔ ከዚች ልጅ ይሄን ተምሬያለሁ፣ ከማሆይ ይሄን ተምሬያለሁ ብትሉ ደስ ይለኛል። እግዚአብሔር ሆይ በትምህርቴ ከተቀየሩት እኔ ከሰማኋቸው 9 መነኮሳት መካከል አንዷ ይህችን ሴት ደግሞ ስለሰማው በጣም ደስ ብሎኛል። 9 መነኮሳት አስቡት እንግዲህ። እና እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ስም የተመሰገነ ይሁን። ተግባባን። ሰላም ሁኑ።